ኢትዮጵያዊ ዲሞክራሲ ያስፈልገናል ኢትዮጵያዊ ፍልስፍና ያስፈልገናል ኢትዮጵያዊ ማንነት ላይ ቤዝ ያደረገ ነገር ያስፈልገናል ምን ማለት ነው የሚያምን ይሉንታን የሚያቅ ጎረቤት የሚያከብር ታላቅ የሚያከብር ከሁሉ በላይ ልዩነቶች ከሰው በታች መሆናቸው ማሰብ ያስፈልጋል ከኔ የተለየ ሐሳብ ስላለ እገላለሁ የሚል ሰው የሐሳብ ልዕልና አልገባውም ሰው ከዛ ስለሚበልጥ ሰውየውን ሳይገድል ሐሳቡን ማስረጽ የማይችል ከሆነ በክላሽ ብቻ አይደለም በቦክስም ቢሆን የኔን ካልተቀበልክ የሚል ሰው የሰው ክብር አልገባውም ለሰው ይታገል አይችልም ሰው ከሐሳብ በላይ መሆኑን ማመን ያስፈልጋል ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል ሁሉም ሰው ኢንፋይናይት ፖቴንሻል አለው የሚያይበት መነጽር አለው ያን ሰብሰብ አድርጎ መካከለኛው መውሰድ ያስፈልጋል ዲሞክራሲ ለሁሉም በሁሉም ስፍራ ነው በቤታችንም ውስጥ ዲሞክራሲ ያስፈልጋል በሰፈርም ያስፈልጋል በቸርችም ያስፈልጋል በመስጊድም ያስፈልጋል ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ ለአንዳንዶች ስጋት ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል ኢትዮጵያውያን በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም ባጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል አክራሪነት የራስን መውደድ የሌላውን መጥላት የኔ ብቻ ስንል ያንተ አይደለም ማለት እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም አሁንም በተባበረ መንፈስ ተጋግዘን የዚችን ሀገር ህልውና ማስቀጠል ከሁላችን ይጠበቃል ተመልሰናል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሚተላለፍላችሁን አዲስ ቀን ነው እየተከታተላችሁ የምትገኙት በአዲስ ቀን የሀገር ጉዳይ ቀዳሚ አድርገን ሰፋ ያሉ ሐሳቦችን ያነሳን እንቆያለን ብለናል ቀደም ሲል እንዳስተዋወቅናችሁ ዛሬ በአዲስ ቀን የሀገር ጉዳይ ያለፉት 6 ዓመታት በኢትዮጵያ እየተተገበረ ያለው የአረንጓዴ አሻራ መርሃ ግብር ምን ውጤት አምጥቷል ምን አይነት ስኬት አስመዝግቧል የአረንጓዴ አሻራ መርሃ ግብር እንግዲህ ዋናው ዓላማው ኢትዮጵያን አረንጓዴ ማልበስ ከዛ ባለፈ ደግሞ በአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ማረጋገጥ ዜጎች ደግሞ ለአረንጓዴ ተክል ለችግኝ ያላቸው ግንዛቤ እንዲጨምር ማድረግ እንዲሁም ደግሞ ተፈጥሮን በመንከባከብ ለአየር ንብረት ለውጥ ወይም ደግሞ በአየር ንብረት ለውጥ አማካኝነት እየደረሰ ያለውን ቀውስ መከላከል ማስቻል ነው ይሄ ደግሞ አንዱ ኢትዮጵያ እየተገበረች ያለው ጉዳይ ነው ይሄንን ሰፋ አድርገን እናነሳለን የተገኙ ስኬቶች ምንድናቸው እንደ ልምድ የተወሰዱትስ የትኞቹ ናቸው የሚለውን እናነሳለን እንደሚታወቀው አብዮት እንግዲህ ዓለም ያው ከአየር ንብረት ለውጥ ጋር ተያይዞ ጉንፋን ትንሽ ስለያዘኛው ትንሽ ተቸገረ ማንኛው በብዙ መልኩ ተፈተናለችና ይሄ አንዱ ችግር ነው ዓለም በብዙ መልኩ በሙቀት እየተፈተነች ነው በጎርፍ አደጋ እየተፈተነች ነው ባውሎ ንፋስ እየተፈተነች ነውና በዚህ የአየር ንብረት ለውጥ ቀውስ ደግሞ ምንም ለአየር ንብረት ለውጥ ቀውስ አስተዋጽኦ የሌላቸው ሀገራት ናቸው ገፈቱን እየቀመሱ ያሉት ከነዚህ ሀገራት መካከል አህጉሮች መካከል አፍሪካ አንዷ ነች ከአፍሪካ ደግሞ ኢትዮጵያንም ማንሳት እንችላለን ነገር ግን ደግሞ ኢትዮጵያ ይሄንን ችግር ምንም እንኳን የምታወጣው ሚና ይሄ ነው የሚባል ባይሆንም ይሄንን ችግር ለመቅረፍ በራሷ ተነሳሽነት የአረንጓዴ አሻራ መርሃ ግብርን እየተተገበረች ትገኛለች ጠቅላይ ሚኒስትር አብይ አህመድ እንግዲህ ከ2011 ጀምሮ የአረንጓዴ አሻራ መርሃ ግብር በሚል መሪ ቃል የተለያዩ የችግኝ መርሃ ግብሮች እየተካሄዱ ይገኛሉ ያለፉት 6 ዓመታት እንግዲህ ህዝቡ በነቂስ ወጥቶ ይሄንን በየአመቱ የችግኝ ተከላ መርሃ ግብር ያከናወነ ይገኛል ይህ ደግሞ ህዝቡ እንደባል እንዲወስደው ልምድ አድርጎ እንዲወስደው ከዛ ባለፈ ደግሞ ለአየር ንብረት ለውጥ የራሱን አስተዋጽኦ እንዲያደርግ ኢትዮጵያም ደግሞ የራሷን ሚና እንድትወጣ ያስቻላት ይገኛል እንግዲህ አንቺም ቀደም ሲል እንዳነሳሽው በሰፊው የአረንጓዴ አሻራ መርሃ ግብር ከኢትዮጵያውያን አልፎ ባለም አቀፍ አደባባይም እንደ ተምሳሌትነት እንደ ተሞክሮነት እየተወሰደ ነው የሚገኘው ጠቅላይ ሚኒስትር አብይ አህመድና ሌሎችም ከፍተኛ የሥራ ኃላፊዎች በተገኙባቸው ዓለም አቀፍ የአየር ንብረት ለውጥና ሌሎችም መድረኮች ላይ ኢትዮጵያ በአረንጓዴ አሻራ መርሃ ግብር ላይ ያላት ተሞክሮ ምን ይመስላል የሚለው በሰፊው ሲንጸባረቅ ነበርና ይህ ትልቅ ተሞክሮ ነው ባለፉት
6 ዓመታትም በተደረገው የአረንጓዴ አሻራ መርሃ ግብር ወይም በንቅናቄው ከ40 ቢሊዮን በላይ ችግኞች ተተክለዋል። ከ20 ሚሊዮን በላይ ዜጎችም ተሳትፈዋል። ምን ያክል ግዙፍ እንደሆነ ማየት እንችላለን። የደን ሽፋናችንም ከ17 በመቶ አሁን ላይ ወደ 24 በመቶ የደረሰበት ሁኔታ ስታይ ትልቅ የሆነ ለውጥ እንዳለው ማየት እንችላለን። በ1900 መጀመሪያዎቹ አካባቢ ጀምሮ የነበረው የደን ሽፋን ጥሩ ነበረ። ወደ 40 በመቶ የሚደርስ ነበር እንደ ሀገር። እየቆየ ደግሞ በተለያዩ ምክንያቶች ያለን የደን ሽፋናችን እየተመናመነ መጣና ወደ ታች ወረደ። አሁን ላይ ያንን ለመመለስ ነው ትግል እየተደረገ ያለው። በዚህም ለውጦች እየተመዘገበ ነው። ከ2011 ጀምሮ በተደረገው ንቅናቄ በ2011 4.7 ቢሊዮን ችግኝ የተተከለው እንደ ሀገር። በ2012 5.7 ቢሊዮን ችግኝ ተተክሏል። በ2013 6.8 እያለ እያደገ ነው ሄደው ከአመት አመት እየጨመረ ነው ሄደው። ይህ ደግሞ ትልቅ ትኩረትና ትልቅ ሽፋን እየተሰጠው እንደሆነ ያሳያል። የሀገር በቀል ችግኞች እና ኢኮኖሚያዊ አቅም የሚፈጥሩ ችግኞች ናቸው እየተተከሉ ያሉት። እዚህ የማይጠቅሙ ሳይሆን ችግኞቹ ለአካባቢው ማህበረሰብ ኢኮኖሚያዊ አቅም የሚፈጥሩ መሆን አለባቸው በሚል ከህብረተሰቡ አኗኗር ጋር ተሰናስለው የሚሰሩ ስለሆነ ጠቀሜታቸውን በዛ ላይ ከፍ ያለ እንደሆነ ማንሳት እንችላለን። በተለይም ደግሞ አሁን ቀደም ሲል ያነሳቸው ቁጥሮች አሉ አይደለ? እነዚህ በዘመቻ መልክ የሚተገበሩ የሚሰሩ ናቸውና ከአመት አመት ያለውን ለውጥ ብትመለከት እንኳን ምን ያህል ልዩነት እንዳለው ታያለ። ምክንያቱም ሰው ወይም ደግሞ ህዝቡ ለአረንጓዴ አሻራ ወይም ደግሞ ለችግኝ ተከላ ያለው አስተሳሰብ ግንዛቤ እየጨመረ መምጣቱ ተፈጥሮ ካለ ነው መኖር የምንችለው። የአየር ንብረት ለምሳሌ ተፈጥሮ ህይወት ነው አይደለ? ለነፍስ እርካታ ለራስ ለመንፈስ ህዳሴን ከመስጠት ባለፈ መኖር የምትችልበት እንድትኖር የሚያደርግ ህይወትን የሚሰጥ ነውና በዚህ ልክ ግንዛቤው እያደገ መጥቶ ከአመት በሚደረጉ የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ላይ የህዝቡ ቁጥር እየጨመረ የሚተከሉ የዛፎች ቁጥር እየጨመሩ መጥተዋል። በነገራችን ላይ ቀደም ሲልም እያነሳን ነበረ የአረንጓዴ አሻራ መርሃ ግብር ኢትዮጵያን አረንጓዴ ማልበስ ብቻ አይደለም። በተለይም ኢኮኖሚያዊ ጥቅም ያላቸው እንዲሁም ደግሞ ሀገር በቀል የሆኑ ህዝቡ የሚጠቀምባቸው የዛፎች አይነቶች አሉና እነሱ በራሳቸው ጥቅማቸው ምንድነው ተብለው ተለይተው ማህበረሰቡ ሊጠቀምባቸው የሚችሉ ችግኞች ናቸው የሚተከሉትና አንዱ እሱ ነው። ሌላው ደግሞ ግን ከአረንጓዴ ማልበስ ባለፈ ለግብርናው ዘርፍ ምን አስተዋጽኦ አለው የሚለውም ታይቶበት ነው ይህ የአረንጓዴ አሻራ መርሃ ግብር እየተተገበረ የሚገኘውና ከዚህ ጋር ተያይዞ የአፈር ለምነት በራሱ በአረንጓዴ አሻራ መርሃ ግብር ውስጥ የችግኝ ተከላ በሚካሄድበት ወቅት አንዱ የሚታይ ነውና አሁን ስንመለከተው ያለፉት 6 ዓመታት የአረንጓዴ አሻራ መርሃ ግብር ትልቅ ስኬት የተገኘበት ለውጥ የመጣበት ነው ብሎ ማንሳት ይቻላል። እንግዲህ ኢትዮጵያ ቴሌቪዥንም ዛሬ የአገር ጉዳይ አድርጎ በአዲስ ቀን ይዞ ሲመጣ ባለፉት ዓመታት የነበሩ ስኬቶች ምንድናቸው፣ የመጣው ለውጥ ምንድነው በዋናነት የሚለውን በሰፊው ለማየት በቀጣይ ደግሞ ምን ያክል ትኩረት ሊሰጠው የሚገባ ዘርፍ እንደሆነ በደንብ ሁላችንም እንድንነጋገርበት እንድንወያይበትና የዚህ ትኩረት ደግሞ አካልም እንድንሆን ለማስቻል ነው። የተለያዩ ጥንቅሮች አሉ። እንግዶችንም ጋብዘን መረጃዎችን ለተመልካቾች የምናደርስ ይሆናል። ወደ ቀዳሚው ጥንቅር ሄድ በኢትዮጵያ በ2011 ዓመተ ምህረት የተጀመረው የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ከፍ እንዲል አድርጎታል። ምን ያክል እድገት እንዳለው ማየት ይቻላል። በተለይም በመርሃ ግብሩ እስካሁን ከ40 ቢሊዮን በላይ ችግኞች ተተክለዋል። ያለፉት ዓመታት የአረንጓዴ አሻራ ሂደትን መታሰቢያ ደረጃ እንደሚከተለው ታስቃኘናለች። እሱን እንከታተል። ሰዎች በተፈጥሮ ላይ ያደረሱት ጥፋት የደን ሽፋን እንዲመናመን እንዲሁም ደግሞ የመሬት መራቆት እንዲከሰት ምክንያት ሆኗል። ይህ ችግር ታዲያ ኢትዮጵያም ውስጥ አለ። ለምሳሌ 1950ዎቹ ላይ የኢትዮጵያ የደን ሽፋን 40 በመቶ የሀገሪቱን መሬት ይሸፍን ነበር። 1990ዎቹ ላይ ታዲያ ይህ ቁጥር ወደ 3 በመቶ ዝቅ ማለት ችሏል። ይህ የደን ሽፋን መመናመን የፈጠረው የአየር ንብረት ለውጥ ለጎርፍ አደጋ መከሰት፣ ለረሃብ እንዲሁም ደግሞ በሀገሪቱ ለድርቅ መከሰትም ምክንያት ሆኗል።
ይህንን ታሳቢ በማድረግ 2011 ዓ.ም ላይ የተራቆተን መሬት ለመሸፈንና የአየር ንብረት ለውጥ ተጽዕኖን ለመከላከል የአረንጓዴ አሻራ መርሃ ግብር ተጀመረ። በአንድ ጀንበር 356 ሚሊዮን ችግኞችን መትከል በተቻለበት በዚህ ዓመት በአጠቃላይ 4.6 ቢሊዮን ችግኞች በዚህ መልኩ ተተክለዋል። እነዚህ ችግኞች የመልክዓ ምድሩን ገጽታ መቀየር የቻሉ እንዲሁም ደግሞ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ አበርክቶ መስጠት የቻሉ ናቸው። ታዲያ ቁጥር እያደገ መጥቶ በአመት 7.6 ቢሊዮን ችግኝ መትከል ተችሏል። የ2016 ዓ.ም መርሃ ግብር ለዚህ ማሳያ አድርገን ማንሳት እንችላለን። እንግዲህ ባለፉት 6 ዓመታት 40 ቢሊዮን ችግኞች በአገር አቀፍ ደረጃ ተተክለዋል። እነዚህ ችግኞች ከአካባቢ ጥበቃ ባለፈ የምግብ ዋስትናን ለማረጋገጥም ጭምር የሚረዱ ናቸው። የፍራፍሬ የመኖ እንዲሁም ደግሞ የውበት ችግኞችም ተተክለዋል። በዚህ ሂደት ታዲያ 20 ሚሊዮን በላይ ዜጎች ናቸው የተሳተፉት። ይህ ለውጥ ተኮር ተግባር የኢትዮጵያን የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ከፍ ማድረግ ያስቻለም ሆኗል። በየዓመቱ 92000 ሄክታር በላይ ደን የሚወድም ነበረ። ታዲያ አሁን ላይ 27000 ሄክታር መሬት መሆንም ችሏል። ይህ ቁጥር ይህ ማለት የአረንጓዴ አሻራ መርሃ ግብሩ 65000 ሄክታር ደንን በየዓመቱ መታደግ ችሏል ማለት ነው። ከዚህ በተጨማሪ በእነዚህ 6 ዓመታት በችግኝ ማፍላት፣ በመንከባከብ እንዲሁም ደግሞ በደን ልማት ከ1 ሚሊዮን በላይ ዜጎች የስራ ዕድል ተፈጥሮላቸዋል። በቀጣይ 2 ዓመታት 10 ቢሊዮን ችግኞችን በሀገር አቀፍ ደረጃ ለመትከል ታቅዷል። እነዚህ ችግኞች ታዲያ ቀሪ የተራቆቱ መሬቶችን በማከም ሀገሪቱን አረንጓዴ በማልበስ የምግብ ዋስትናንም ለማረጋገጥ ይረዳሉ ተብለው ይጠበቃል። ተመልሰናል ተመልካቾቻችን። ያለፉት 6 ዓመታት በኢትዮጵያ እየተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር ምን ስኬት አስመዝግቧል፣ በቀጣይስ ምን ታስቧል እያልን ነው እየተመለከትን የምንገኘው። እዚህ ላይ ሰፋ ያሉ ሀሳቦችን እያነሳን ነው፣ የተለያዩ ጥንቅሮችንም ወደ እናንተ እያደረስን ነው የምንገኘው። ሌላኛውን ጉዳያችንን ስንመለከት የአረንጓዴ አሻራ ስራ እንደ ሀገር በተለይም ባህል እየሆነ በመምጣቱ ላለፉት 6 ዓመታት ከ40 በላይ ችግኞች እንዲተከል ምክንያት ሆኗል። ይህንንም በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ ማስታወሳቸው ይታወቃል። በአረንጓዴ አሻራ ለትውልድ የሚሻገር አሻራን ለማኖር ሰፊ ርብርብ ተደርጓል የሚሉት ጠቅላይ ሚኒስትሩ ይህ መጪውን ጊዜ የሚወስን ስለመሆኑም ተናግረዋል። መልእክታቸውን እንደሚከተለው ይቀርባል። ተከታትለን እንመለስ። በድምሩ ከ40 ቢሊዮን በላይ ችግኝ ኢትዮጵያ ተክላለች። 40 ቢሊዮን ችግኝ ከጅምሩ ዘሩን ሲሊንጉን ከማዘጋጀት ጀምሮ ጉድጓድ ቆፍሮ ተክሎ ያለውን ፕሮሰስ $1 ዶላር ብለን ብንወስድ $40 ቢሊዮን ለልጆቻችን ኢንቨስት አደረግን፣ ለነገ ኢንቨስት አደረግን። ነገ ለምናያት ኢትዮጵያ አሁን ካለን ችግር፣ አሁን ካለን ቅሪት፣ አሁን ካለን አንጡራ ሀብት ቀንሰን ነገው ስለሚበልጥና ስለሚልቅ 40 ቢሊዮን አኖርን ማለት ነው። ነገን ታሳቢ አድርጎ ኢንቨስት የሚያደርግ የትኛውም ሀገር፣ ነገን ታሳቢ አድርጎ ኢንቨስት የሚያደርግ የትኛውም ቤተሰብ፣ የትኛውም ትውልድ፣ የትኛውም ዜጋ የተሻለ ብሩህ ነገር ለልጆቹ ያስቀምጣል። 6 ዓመት ሳናቋርጥ ስለሰራን 40 ቢሊዮን የደረስነው። 1 ዓመት ሰርተን ብንተው አንደርስም። 40 በደረሰ ቁጥር ደግሞ ተጨማሪ ያየነው ጠቀሜታ የግሪን ሌጋሲው ስራ ቦግ ብሎ ለሚል ሳይሆን ባህል እየሆነ ሐሳብ፣ ቃል፣ ጅማሮ፣ ድግግሞሽ ባህል እየሆነ ሲሄድ የምናስበውን በደንብ የለበሰች ለአይን የምታምር የምታጓጓ በቂ ምግብ የምታመርት በቂ ዝናብ የምታመርት ሀገር ለመፍጠር በእጅጉ የሚያግዝ ይሆናል። በእውነት አስደማሚ ሚራክለስ ስራ የተሰራው። ለዚህ ኢትዮጵያውያንን ማመስገን፣ ትብብራችንን ማድነቅ፣ እንደዚህ አይነት ግራንድ ነገር ትናንሽ አይደለም ትላልቅ ነገር አስበው በጋራ የመስራት ልምምዳችንን ማስፋት ያስፈልጋል። ይሄ ከሆነ ኢትዮጵያ ታድጋለች፣ ኢትዮጵያ ትበለጽጋለች። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን አቶ አበሩ ጠና ይሰኛሉ። በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ ናቸው። ከሳቸው ጋር ጥቂት ቆይታ እናደርጋለን። ስለ ጊዜዎት እናመሰግናለን።
አመሰግናለሁ። መልካም አቶ አበሩ የመጀመሪያ ሀሳብ እናንሳ። ባለፉት 6 ዓመታት በኢትዮጵያ የአረንጓዴ አሻራ መርሃ ግብር ተግባራዊ የተደረገ ነው የቆየው፣ በሰፊው እየተሰራ ነበር። አጠቃላይ የዚህ ስራ ሂደት ምን ይመስላል የሚለውን እናንሳው እስኪ። ምን ውጤት እየተመዘገበ ነው የሚለውን። አመሰግናለሁኝ። ስሜ እንዳስተዋወቁት አበሩ እባላለሁኝ። ከኢትዮጵያ ደን ልማት የአረንጓዴ አሻራና ሰው ሰራሽ ደን መሪ ስራ አስፈጻሚ ነኝ። ምናልባት እንግዲህ ይሄ የአረንጓዴ አሻራ መርሃ ግብር በተለይ ኢትዮጵያ ደን ልማት ተብሎ ከተቋቋመ ጀምሮ እየሰራቸው ያሉ በርካታ ስራዎች አሉ። እዚህ ላይ እንግዲህ ምናልባት በደንብ መያዝ ያለብን በመጀመሪያ እንደ ሀገር ከ50% በላይ ያለ የሀገራችን ክፍል ተራራማ ከመሆኑ አንጻር እንደ ሀገር የኢነርጂ ሶርሳችን ውሃ ላይ መሰረት ያደረገ ከመሆኑ አንጻር ኢኮኖሚያችን ግብርና ላይ መሰረት ያደረገ ከመሆኑ አንጻር የአረንጓዴ አሻራና እንደዚህ አይነት ኢኒሼቲቮችን ኢኒሼት እያደረጉ ተግባራዊ ማድረጉ ትልቅ ፋይዳ አለው በሀገራችን ደረጃ ማለት ነው። ስለዚህ የአረንጓዴ አሻራ እንግዲህ በባለፉት 6 ዓመታት በርካታ ስራዎች ሲሰሩ ቆይተዋል። ቅድም ሲባል እንደነበረውም ወደ 40 ቢሊዮን አካባቢ ችግኞች በባለፉት 6 ዓመታት ተተክለዋል። እነዚህ ችግኞች ምን ፋይዳ አመጡ፣ ኢንቫይሮንመንታሊ፣ ኢኮኖሚካሊ እና ሶሻሊ ምን ኢምፓክት ነበራቸው የሚለውን ነገር ግራውንድ ላይ የምናያቸው ነገሮች በርካታ ነገሮች አሉ። በተለይ የተጎዱ መሬቶችን ከማገገም አንጻር ቅድም ስንለው እንደነበረው በርካታ ተራሮች አሉ እንደ ሀገርም አንድ ጥናት የሚያሳየውም ከግማሽ ፐርሰንት በላይ 54 ሚሊዮን ሄክታር የሚሆነው የተራቆተ መሬት ኢንተርቬንሽን ሊያስፈልገው የሚችል መሬት እንደሆነ በደንብ ጥናቶች የሚያሳዩት ሁኔታ ስላለ እነዚህ አይነት አረንጓዴ አሻራ ኢኒሼቲቮችን ቀርጾ በደንብ ተግባራዊ ማድረጉ ወቅታዊም አስፈላጊ መሆኑ የሚያሳይ ነገር ነውና ስለዚህ በባለፉት 4 እና 6 ዓመታት በመጀመሪያው ዙር በመጀመሪያው ፌዝ በ4 ዓመታት ውስጥ የተሰሩ ስራዎች አሉ። በሁለተኛው ፌዝ አሁን 2 ዓመት እየሆነ ኦልሞስት አሁን 3ኛ ዓመቱን ይዘናል። በዚህ ዓመትም የምናደርገው አለ። ስለዚህ በመጀመሪያው ፌዝ አካባቢ የደን ችግኞች ላይ መሰረት አድርጎ ነው ሲሰራ የነበረው። ሁለተኛው ፌዝ ላይ 40-60 ብለን 40%ቱ የደን ችግኝ 60%ቱን አግሮፎረስተሪ ላይ ቤዝ አድርጎ እየተሰራ ያለ ስራ ነው ያለውና ስለዚህ አረንጓዴ አሻራ የተጎዱ መሬቶችን እንዲያገግሙ ከማድረግ አንጻር ከፍተኛ አስተዋጽኦ ነበረው በባለፉት ዓመታት። ሁለተኛው የደን መመናመንን የቀነሰ ነበረ። በተለይ ወደ ናቹራል ፎረስቱ ኢንክሮች አድርጎ የሚገቡ አርሶ አደሮችና ከዛ የኢነርጂ ሪሶርሳቸውንና የምግብ ፍላጎታቸውንም ከዛ ሊያገኙ የሚችሉ ሰዎች በተለይ ወደ ቦርደር አካባቢ ወይም ደግሞ በፈር አካባቢ ያለውን የደን ልማቶችን በማልማት ከዛ አካባቢ ኢነርጂ ሶርሳቸውን እንዲያገኙ ማድረግ ወደዛ የሚገባው እንትን መቀነስና ኢቭን ናቹራል ሪሶርሱ ላይ ያለውንም በተለያዩ አደረጃጀቶች ለምሳሌ አሳታፊ የደን አስተዳደር ስርዓት በሚባለው ወይም ፒኤፍኤም የሚባለውን አሰራር ኢስታብሊሽ በማድረግ እዛ ላይ የሚደርሰውን ጫና መቀነስና የደን ሽፋናችንን መጨመር አንዱ ስራ ነበረ። ከዚህ ጋር ተይዞ እነዚህን እየቀነስን ስንመጣ በዛ ላይ ኢምፓክት ሊያመጣ የሚችለው የአየር ንብረት ለውጥ መቀነስ ነው። የደን ሽፋናችንን በመቀነስን ቁጥር ወደ ከባቢ አየር የምንለቀው አየር በተጠበቀው ደን ወይም ደግሞ ሪስቶር በሚያደርገው አካባቢ ሲኩሪቲ ስለሚደረግ ያንን የአየር ንብረት ለውጥን የመቋቋም ስራችንን በዛ ነው ልክ የመቀነሱ ነገር እየጨመረ ይመጣል ማለት ነው። ሌላኛው የግብርና ስራችን ላይ ኢኮኖሚያችንን ቅድም እንዳልኩት መሰረት የሚያደርገው ግብርና ላይ ነው። ግብርና ላይ እንደማድረጉ መጠን ደግሞ በተለይ የበጋው ስራ ላይ የምንሰራቸው ትልቁ ስራ በተለይ ከግብርና ሚኒስቴር ጋር ተቀናጅተን የምንሰራው ሶይል ኤንድ ዋተር ኮንሰርቬሽን አክቲቪቲ ለ60 ቀን እየታቀደ ይሰራል። ስለዚህ እነዚህ የተሰሩ የሶይል ኤንድ ዋተር ሶይል ኮንሰርቬሽን ስትራክቸሮች በዚህ በምናዘጋጀው ክረምት ላይ በሚተከሉት የደን እጽዋቶች ማገዙ መሸፈኑ ትልቅ አስተዋጽኦ አለውና ይህንን አንደኛ የፍለዲንግን መቀነስ የሶይል ዲግራዴሽንን መቀነስ እነዚህ ነገሮች እየቀነሱ ሲመጡ በምርትና ምርታማነት ላይ ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ ይሄ አንዱ የባለፉት ዓመታትን አሁን ላይ ለውጡን እያየንበት የመጣ ነው
እያየን ያለነው ነገር ነው ማለት ነው። ጥሩ የአጠቃላይ አሁን በተለይ አረንጓዴ አሻራ መርሃ ግብሩ ሲጀምር በንቅናቄ ነው ማህበረሰብ ወጥቶ ተከላ ስራውን ሲያከናውን የነበረውና የነበረው ከአስተሳሰብ ጋር ከአመለካከት ጋር የነበረው ስራ ምን ይመስላል? በተለይ አሁን ላይ የህዝቡ አስተዋጽኦ እንዴት ነው የሚገለጸው? ጥሩ ምናልባት እንግዲህ አጠቃላይ ይሄ ስራ ሲጀመር ቀደም እንደተባለው በጠቅላይ ሚኒስትራችን ኢኒሼቲቭ አማካኝነት ነው ይሄ ስራ የተጀመረው። ይሄ ስራ ወደ ዘመናዊነት መቀየር ወይም ደግሞ ማሻሻል ህብረተሰቡን በማሳተፍ ይሄንን ተከላ ሰፋ አድርጎ መሄድ የሚል አስተሳሰብ ይዞ ነው የተነሳው። ኖርማሊ ቀደም ሲባል ስንል እንደነበረው መነሻችን እነዛ ጥናቶች ናቸው፣ እነዛ መሰረቶች ናቸው። እነዚህን ደግሞ ኮምፓክት ማድረግ ካልቻለን ወደፊት የምናስባቸውን ኢኮኖሚክ እድገቶች ልናሻሽል አንችልምና ስለዚህ ማህበረሰቡን ማነቃነቅ፣ ማህበረሰቡን ግንዛቤ መፍጠር፣ በዚህ ላይ እንዲሳተፍ ማድረግ ትልቅ ስራ ነበረ። አንዱ የመጀመሪያው ስራ የመጀመሪያው አመት አካባቢ ትልቅ ቻሌንጅ ነበረ፣ ህብረተሰቡን አሳትፎ ወደዚህ ማምጣት። ሁለተኛ የተከላ ሳይቶችን መለየት፣ ችግኝ ማዘጋጀት፣ እነዚህ ነገሮች ላይ በስፋት የሚሄድና የመንጠባጠቦች ነገሮች ነበሩና እነሱ እየተሻሻሉ መጥተው አሁን ማህበረሰቡም ግንዛቤውን እያገኘ በተለይ የአግሮፎረስተሪ ላይ ያለውን ስራ በሁለት አመትና በሶስት አመት ውስጥ ፍሩቱን እያየ ሲያገኝ ወደዛ አካባቢ የመሳተፉና ወደ ተከላው የማምጣት እንክብካቤ የማድረጉ ስራ እያደገ የመጣበት ሁኔታ ነበር የነበረውና እነዚህ ነገሮች ነበሩ የነበሩት። ምናልባት በዚህ በአረንጓዴ አሻራ መርሃ ግብር ውስጥ በጣም ጽናት የሚጠይቅ ብዙ ነገሮች አሉ ብዬ አስባለሁ። አንዱ የሰውን ግንዛቤ ማሳደግ ላይ ይመስለኛልና ሌላኛው ደግሞ ቀደም ሲል የነበረን የደን ሽፋን ይታወቃል አይደለ? ከዛ የደን ሽፋን ወርደን ታች ነበርን። አሁን ደግሞ ያንን የደን ሽፋን ለመመለስ በዚህ በአረንጓዴ አሻራ መርሃ ግብር ለውጥ እያየንበት እንገኛለንና ምናልባት ለደን መመናመን፣ ለደን መጥፋት የዛፎች መቆረጥ፣ የደን መጨፍጨፍ እንደ ምክንያት ይነሳሉና ይህን አመለካከት ለያዘ ማህበረሰብ ግንዛቤውን ሰጥቶ የደን ልማት ላይ ሰፊ ስራ እንዲሰራ ምን አይነት ስራዎች ተሰርተው ነበረ? ውጤቱስ ምን አገኛችሁበት? ውጤቱ ምን አሳያችሁ የሚለውን ነገር እናንሳ። ጥሩ ምናልባት እንግዲህ ያው ቅድም ሳነሳ እንደነበረው የመጀመሪያው እንትን በተለይ የተመናመነው እንደናችንን ወደዚህ መመለስ የሚለው ነገር ቅድም እንዳልኩት የመጀመሪያው ስራ አርሶ አደሩ የተጎዳውን መሬት ለይቶ ወደ ፕሮዳክቲቭ እንዲሆን መቀየር ነው ትልቁ ስራ ግንዛቤ መፈጠር ስንፈጥር የነበረውና ስለዚህ ይሄንን ዲግሬድ የሆነ ላንድ ፕሮዳክቲቭ የምናደርገው በምን አይነት መንገድ ነው ምርታማ ማድረግ የምንችለው በምን አይነት መንገድ ነው የሚለውን ነገር ግንዛቤ መስጠት የመጀመሪያው ስራ ነበር። ስለዚህ ይሄንን ግንዛቤ ከተፈጠረ በኋላ ይሄ መሬት ለምንድን ነው መዋል ያለበት? ለደን ነው፣ ለእርሻ ነው፣ ለግጦሽ ነው የሚለውን ነገር ኦብጀክቲቭ ቤዝድ በሆነ መልኩ ያን ማህበረሰብ ለዛ ግንዛቤ መስጠት ነው። ያን መሬት በዛ መልክ መለየት ነው ትልቁ ስራ የነበረው። ስለዚህ ይሄ ከተለየ በኋላ ቀደም እንዳልኩት ወደ ናቹራል ፎረስቱ ኢንክሮች አድርጎ የሚገባው ወይም ደግሞ ከዛ ውስጥ የሚፈልገውን ነገር የሚያገኘው ማህበረሰብ ቦርደር ላይ ካለው ወይም ደግሞ እዛው አካባቢ እርሻው አካባቢ ካለው የተለያዩ ውድሎቶችን እነዚህ አነስተኛ ውድሎቶችን እንዲተክል በማድረግ ከዛ የቤት መስሪያውን የማገዶውን እና የተለያዩ ግብአት የሚያስፈልጉትን ነገሮች ከዛ እንዲያገኝ ማድረግ ነው። ስለዚህ ይሄንን በቀነስን ቁጥር ናቹራል ፎረስት ላይ ያለው ወይም ደግሞ የተጎዱ መሬቶችን ክሎዝድ አድርገናቸው ኢንሪች እንዳደርጉና እንዲያገግሙ የምናደርጋቸው ነገሮች የደን ሽፋናችንን እንዲጨምር አድርገውታል። ስለዚህ ታች ያለውን ማህበረሰብ ከዛ ወደ ናቹራል ፎረስት የሚሄደውን ከወዲሁ የራሱን ውድሎት አምርቶ በዛ በኩል ጥቅም እንዲያገኝ ማድረግ ትልቁ ስራ ነበር። ስለዚህ ይህንን በመስራታችን የደን ሽፋኑ እንዲጨምር አድርጓል። ሁለተኛ ደግሞ የተለያዩ መሬቶች አንፕሮዳክቲቭ የሆኑትን ፕሮዳክቲቭ የሚያደርገው ከዛ ምናልባትም ፎደር ሊሆን ይችላል፣ የእንስሳት ፎደር ሊሆን ይችላል፣ ማገዶ ሊሆን ይችላል ከዛ የሚያገኘው። ስለዚህ እሱን ከልሎ ከዛ የሚያገኘውን ነገር እንዲያሳድግ ማድረጉ አንዱ ትልቁ ስራ ነበርና በርካታ የተጎዱ መሬቶች ተከልለው ክሎዝድ ተደርገው የራሳቸውን ኔቲቭ የሆኑት ስፒሺሶች እንዲያድጉ ተደርጎ ከፍተኛ የሆነ የደን ሽፋን እንዲኖረን አድርጓል ማለት ነው። የደን ልማትን ስናነሳ ወይም አጠቃላይ የአረንጓዴ
አሻራ መርሃ ግብሩን ስናነሳው በተለይ መትከሉ እንደ አንድ ስራ ሊሆን ይችላል። ግን ከዛ በኋላ ደግሞ የመንከባከብ ስራው የመጠበቅ ስራው ነው በዋናነት የሚያስፈልገውና ከዛ አኳያ የተቀየሰው ስትራቴጂ ምን ይመስላል? በምን አይነት መልኩ ነው አሁን ላይ እንክብካቤ የሚደረገው? የጥበቃ ስራው እየተከናወነ ያለው ምንድነው? ከተተከለ በኋላ የማጥፋት ስራችንም ራሱ በራሱ ትኩረት የሚሻው ጉዳይ ነውና አንዳንድ ቦታዎች ላይ ማዕከል በማቋቋም በማዕከል ደረጃ እንዲጠበቁ ለማድረግ ጥረቶች ይታያሉና ከዛ አኳያ የተሰራ ያለው ስራ ምን ይመስላል? ጥሩ። ምናልባት ይሄን እንግዲህ ችግኝን መትከል የመጨረሻ ግባችን አይደለም። ችግኙን አጽድቀን ለሚፈለገው አላማ ማዋል ነው ትልቁ አላማ ማለት ነው። ስለዚህ የመጨረሻ ግቡ አርሶ አደሩ ችግኙን ተክሎ የሚፈልገውን ከዛ ችግኝ የሚፈልገውን ጥቅም ማግኘት መቻል አለበት የሚል ፕሪንሲፕል መቀመጥ መቻል አለበት። እንግዲህ እንዳጠቃላይ እኛ በደን አዋጃችን ላይ የተቀመጠው 4 ባለቤቶች አሉ። አንደኛው የመንግስት ደን ነው፣ ሁለተኛው የግለሰብ ነው፣ ሶስተኛው የኮሚኒቲ ነው፣ አራተኛው የማህበራት ደኖች ናቸው። ስለዚህ ከነዚህ ውጪ ባለቤት የለንም። ስለዚህ እነዚህ የሚተከሉት ደኖችም በእነዚህ ባለቤቶች ነው። ስለዚህ እነዚህን ቦታዎች በእነዚህ ባለቤትነት እየሰጡ መሄድና እነዚህን ባለቤቶች ይህንን የሚፈለገውን የተተከሉትን ደኖች የመንከባከብ የማጽደቅ የማሳደግና ፋይናሊም ጥቅም እንዲሰጡ የማድረግ ኃላፊነት የነዚህ ኃላፊነት ነው ማለት ነው። ስለዚህ እነዚህን ስራዎች ነው እየሰራን የነበረው ማለት ነው። ስለዚህ እነዚህ ስራዎች በመሰራታቸው እያንዳንዱ ባለቤት የራሱን ችግኝ አጽድቆ የሚፈልገውን ጥቅም እንዲያገኝ የማድረጉ ስራ ከፍተኛ ስራ ነበር እስካሁን ስንሰራ የነበረው። ትልቁ ነገር በባለፉት አመታት ተክለን መሄድ እንጂ ከዛ ውጪ ባለቤቱ ማን ነው፣ እንዴት ነው የሚንከባከበው የሚለው ስትራቴጂ የተቀመጠ አልነበረም። ስለዚህ እነዚህን ስትራቴጂዎች በደንብ አስቀምጦ ማፕ ተደርጎ ራሳቸው ካርታ ኖሯቸው የራሱ ሰርቲፊኬት ኖሮት እነዚህን ችግኞች ማጽደቅ ያለበት ከሌ ነው ተብሎ መሰጠት መቻል አለበት። ስለዚህ በዛ መልክ ርክክብ እየተደረገ ነው እየተጠበቀ ያለው። ምናልባት አቶ አበሩ በተለይም አሁን ስለ አረንጓዴ አሻራ መርሃ ግብር ስናነሳ እንደ ሀገር የመጣንባቸው የማህበረሰቡን ግንዛቤ ከማሳደግ እንዲሁም ደግሞ አረንጓዴ ልማትን ከመፍጠር የጠፉ የተመናመኑ ደኖቻችንን ከመመለስ ረገድ ጥሩ ውጤት ጥሩ ስኬት እያየንበት ያለ ነውና እንደ ዓለም ደግሞ ዓለም በብዙ መልኩ በአየር ንብረት ለውጥ እየተፈተነች ነው። እዚህ የአየር ንብረት ለውጥ ፈተና ውስጥ እንግዲህ ኢትዮጵያ ደግሞ ከምታደርጋቸው ከምትሰራቸው እንደዚህ አይነት የአረንጓዴ አሻራ መርሃ ግብር ስራዎቿ ተምሳሌት አድርገው ይወስዷታልና ይህ የአረንጓዴ አሻራ መርሃ ግብር ዓለም ላይ ምን አይነት ለውጥ እያመጣ ነው፣ ኢትዮጵያን በምን መልኩ ስሟን እያስነሳ ይገኛል የሚለውን ነገር እናንሳ። በጣም ጥሩ። ስለዚህ አሁን እንዳጠቃላይ እንግዲህ በእኛ ሀገር ደረጃ እኛ ባላመጣ ነው ነገር ሌሎች ባመጡት ነገር ግን እኛም ላይ ተጽዕኖ እየመጣ ነው እያየን ነው። በተለያየ ቦታ የምናያቸው የአየር ንብረት ለውጥ ምክንያት የመጡ የጎርፍ አደጋዎች፣ የድርቅ መከሰቶች እነዚህ ነገሮች የምናያቸው ናቸው በተለያየ ክልል። ስለዚህ እነዚህን ነገሮች ከመቅረፍ አንጻር የኛ ሀገር እየወሰደች ያለችው ኮሚትመንት ሌሎቹ ትልቅ ትምህርት እየወሰዱበት እንደሆነ የተለያዩ ሀገሮችም ከኛ ተሞክሮ ወስደው እኛ የነበሩበትን ክፍተቶች እያረሙ እነሱ በተሻለ መንገድ እየሰሩበት ያለበት ሁኔታ ነው ያለውና እንደ ዓለምም እኛም የራሳችን የሆነ ኮሚትመንት የገባ ነው አለ። ለምሳሌ በ2030 ድረስ 22 ሚሊዮን ሄክታር ሪስቶር እናደርጋለን ብለን እንደ ሀገር ፕሌጅ አድርገናል። በተለይ በአፍሪ 100 በተለይ በነዚህ በኮፕ በነዚህ ዙሪያ ላይ ያሉ ኢንተርናሽናሊ ኮሚትመንት አለ። ስለዚህ ይሄ አረንጓዴ አሻራ እየሰራን ያለ ነው ስራ ይሄንን እንደ ኢንተርናሽናል የገባነውን ኮሚትመንትም ከኛ ተምረው የተሻለ ስራ ሊሰሩ የሚችሉበት መንገድ ከኛ እየተማሩበት እንደሆነ የሚያሳይ ነገር አለ። ለምሳሌ እነ ሳውዲ አረቢያን እነ ኬንያን መውሰድ እንችላለን። ስለዚህ ከኛ በተሻለ መንገድ አሁን እኛ ጋር የነበሩ ክፍተቶችን በተለይ መጀመሪያ አካባቢ የነበሩ ክፍተቶችን እያረሙ በተሻለ መንገድ እየሄዱ ያለበት ሁኔታ ያለውና ስለዚህ እንደ ሀገርም እኛም አንደኛ ኢንተርናሽናሊ ኮሚትመንት የገባነውን እያሳካን ነው። ሁለተኛ ለዓለም ተሞክሮ የሚሆን እንደ ጎረቤት ሀገርም ተሞክሮ ሊሆን የሚችል ነገር እየሰራን ያለ ነው። ኖርማሊ ለነ ጅቡቲም ለነ ሶማሌም ችግኝ ሁሉ ሰፕላይ ስናደርግ ነበር በዚሁ አጋጣሚ ማለት ነው። ስለዚህ እንደ ሀገርም እንደ ጎረቤት ሀገርም
ትልቅ ተሞክሮ ሊሆን የሚችል ነው። በዓለም ደረጃ ትልቅ ሪኮግኒሽን የተሰጠው ነው። ኖርማሊ አረንጓዴ አሻራ ስራ አዎ ሰፊ ስራ ነው እየተሰራ ያለው እና ጥሩ ውጤትም እየተመዘገበበት ነው። አሁን ይህ በንቅናቄ ነው በየአመቱ እየተሰራ ያለው። በንቅናቄ መሰራቱ ምን ያክል ውጤት እየተመዘገበበት እንዳስቻለ ያየ ነው። በአጠቃላይ ግን ከንቅናቄ ወጥቶ ማህበረሰቡ ደግሞ ልምድ እንዳደርገው ይፈልጋል። መትከል መንከባከብ ማህበረሰቡ የራሱ ከህይወት ዘይቤው ጋር አብሮ የሚሄድ ማድረግ ይጠይቃል እና ከዚያ አኳያ ምንድነው ለመስራት የታሰበው? የቀጣይ አመት ዝግጅትስ ምን ይመስላል የሚለውን እናንሳ። በጣም ጥሩ። ምናልባት እንግዲህ እኛም ከመንግስት ወጥቶ ወደ ፕራይቬት እንዲሄድ እንፈልጋለን። ይሄ መንግስት ከዚህ በኋላ በዚህ ልክ እንደዚህ እየቀጠለ መሄድ የለበትም። ማህበረሰቡን በደንብ ግንዛቤውን ኦልሬዲ አግኝቷል። አሁን ምን መስራት እንዳለበት ያውቃል። አሁን ላይ ለኛ ምንም የሚያስቸግረን ነገር አይደለም። ምናልባት ለኛ ከኛ የሚጠበቀው ነገር ምናልባት ለዛ አካባቢ ወይም ደግሞ ፕራይቬቱ አርሶ አደሩ ሰሌክት ላደረገው አካባቢ ምን አይነት ስፒሺስ ያስፈልገዋል፣ ምን አይነት ችግኝ ያስፈልገዋል፣ ምን አይነት ሳይት ያስፈልገዋል፣ የት ቦታ መትከል አለበት፣ መቼ መትከል አለበት፣ መቼ መንከባከብ አለበት የሚለውን ሳይንሳዊ ማኑዋሎችና አሰራሮችን አዘጋጅቶ ከነሱ ጋር ግንዛቤ መስጠት ካልሆነ በስተቀር አሁን ላይ በተለይ በአግሮፎረስተሪው ላይ ቅድም እንዳልኩትም በትንንሽ ውድሎት ላይ አምርቶ የራሱን ምን ጥቅም ሊያገኝ እንደሚችል ኦልሬዲ ግንዛቤው እያደገ መጥቷል። በዚሁ አጋጣሚ ደግሞ ምናልባትም ወደፊት የተሻለ ነገር ይሄንን የደን ልማታችንን በደንብ ያሳድገዋል ተብሎ የሚታሰበው አንድ የግሪን ሌጋሲ ኤንድ ግሪን ላንድ ሪስቶሬሽን ስፔሻል ፈንድ ኦልሬዲ ገቨርንመንት ኮሚትድ ሆኗል እና ከአለው አመታዊ በጀት ከ0.5 እስከ 1% አሎኬት ያደርጋል በየአመቱ። ይሄ እኛ አሁን እያዘጋጀን ነው። የተለያዩ ማኑዋሎችን አሰራሮችን እያዘጋጀን ነው። ፕራይቬቶች ከዚህ በኋላ በራሳቸው በተለየ ኮሚናል ላንዶችንና የመንግስት መሬቶችን በትክክል ሊያለሙ የሚችሉበትን አሰራር እያዘጋጀን ነውና ወደፊት እነዚህ ነገሮች እያደጉ ሲሄዱ ከኛ ይወጣል ማለት ነው። ከመንግስት ይወጣል። ፕራይቬትሊ የተሻለ ፕራይቬት ኢንቨስትመንቱ ፕራይቬት ዴቨሎፕመንቱ እንጌጅ እያደረገ ወደዛ ይሄዳል ማለት ነውና ምናልባት እዚህ ጋር አብረን አያይዘን መስራት ያለብን ነገር ደኑን ካለማን በኋላ የማርኬት ቼን መስራት መቻል አለብን። በተለይ አግሮፎረስተሪውም ላይ የደኑም ውጤት ላይ ማርኬት ቼኑን እንዴት መሰራት መቻል አለበት የሚለውን ነገር የተለያዩ ኢኒሼቲቮችን እያዘጋጀን ነው። እነዚህን ፋይናሊ ከተከለና ካሳደገ በኋላ ወደ ማርኬት መሸጥ መቻል አለበት። ለራሱ የሚያገኘውን ነገር ማግኘት አለበትና ከኛ የሚጠበቀው ነገር እነዚህን ስራዎች መስራት ነው እና አሁን ባለው ደረጃ የተሻለ ቁመና ላይ እየሄደ ነው። የደን በተለይ ግሪን ሌጋሲ ከመጣ በኋላ ለደን ሴክተሩ ትልቅ ሬኔሳንስ የሆነ ስራ ነው እየተሰራ ያለውና ወደፊት ምናልባትም ቅድም እንዳልኩት ኢኮኖሚያችንን አግሪካልቸር ላይ ቤዝ አድርገን ኢነርጂያችንን ውሃ ላይ ቤዝ አድርገን ለሚሰራ ሀገር በተለይ ደግሞ በጣም ቅድም እንዳልኩት 50% ሃይላንድ የሆነ አካባቢ የደን ልማትን መስራት ህይወት ላይ መሰረት መዝራት ነውና እንደኛም ሀገር ትልቁ ስራ መሰራት ያለበት በዚህ ላይ ነው። ታች ያሉት ነገሮች ፕሮዳክቲቭ የሚሆኑት እና ኢነርጂያችንም የተሻለ ነገር ሊሰጠን የሚችለው ነገር ግድቦቻችን ከመሞላት የሚድኑት እነዚህን ተራሮች ስናለብስ ነውና ኖርማሊ ያው እነዚህ ግድቦችን መሰረት አድርገንም ከውሃ እና ኢነርጂ ጋር በተለይ ዳሞችን መሰረት አድርጎ የተከላ ስራዎችን እንሰራለንና እነዚህን ነገሮች መስራት የግድ ይላል የሚለውን ነገር እየሰራን ነው ማለት ነውና አርሶ አደሩም በተለይ አንፕሮዳክቲቭ የሆኑትን መሬቶች ወደዚህ ቼንጅ እያደረገ ነው። በራሱ በሚያዋጣው መንገድ ምርታማ ያልሆኑ መሬቶችን ወደዚህ ቼንጅ እያደረገ ነውና ስለዚህ እሱ ላይ የኛ ኢንፑት ምንድነው የሚለውን ነገር መስራት ነው ከኛ የሚጠበቅብን የሚል ነገር ነው ያለው። መልካም። አቶ አበሩ ጠና በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ፣ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ። ታንክ ዩ